በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ሳሙኤል በሰሜን አሜሪካ ሀገረ ስብከት የኦሃዮና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን ብፁዕ አቡነ ናትናኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅድስት ሀገር ኢየሩሳሌም ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን ብፁዕ ዶክተር አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝደንትና የደቡብ ኦሞ አሪዞኖች ሀገረ ስብከት ሊቀ ጳጳስ፣ ክቡራን የአዲስ አበባ ሀገረ ስብከት የክፍል ኃላፊዎች፣ ክቡራን የታላቁ የዚህ ክፍለ ከተማ የሥራ ኃላፊዎች ከክቡር ሥራ አስኪያጁ ጀምሮ፣ የተከበሩ የደብሩ ዋና አስተዳዳሪ መላከ ገነት አበበ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ልጆች ምዕመናን ሁላችሁም እንደምን አመሻችሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ደስ አላችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እጅግ በጣም ግሩም ቀን ነው። ዛሬ የደስታችሁ፣ ዛሬ የሰላማችሁ፣ ዛሬ የበረከታችሁ ቀን ነው። ለረጅም ዓመታት ከ10 ዓመት በላይ ሲደከምበት የነበረው የክርስቶስ ሥጋና ደም የሚፈተትበት፣ ምዕመናን የሚቆርቡበት፣ ንስሐ የሚገቡበት፣ የሚያስቀድሱበት፣ ወንጌል የሚማሩበት ታላቁ ቤተ መቅደስ እጅግ ውብና ድንቅ በሆነ ሁኔታ ዛሬ ተሰርቶ ተጠናቆ ቅዳሴ ቤቱ እየተከበረ ነው። ይህን ያደረገ ማን ነው? እግዚአብሔርን አመስግኑት። እጅግ የሚገርም የታሪክ አጋጣሚ አለ። ዛሬ በመካከላችን የምናያቸው ያገኘናቸው ታላቁ ባህታዊው ጸሎተኛው አባት ብፁዕ አቡነ ሳሙኤል ድምፅ ማጉያ አካባቢ የምትነቃቅሉ ሰዎች ቅድም ጀምሮ እየረበሻችሁ ነው። እግዚአብሔርን አመስግኑ። በአንድ ሰው የመጠንቀቅ ወይንም ያለመጠንቀቅ ችግር ምክንያት የድምፅ ማጉያው ቴክኒክ እየተበላሸ ነው እና አጠገባችሁ የምትረግጡትን የምትጎትቱትን ነገር ማየት አለባችሁ። ሕፃናት አይደላችሁም፣ ትልልቅ ሰዎች ናቸው። ብፁዕ አባታችን ብፁዕ አቡነ ሳሙኤል ከዛሬ 33 ዓመት በፊት በዚህ ቤተ ክርስቲያን ምናልባትም የመጀመሪያው ሊሆኑ ይችላሉ ለታላቅ መንፈሳዊ ትምህርትና ለአገልግሎት ወደ ሰሜን አሜሪካ ከመጓዛቸው በፊት የዚህ ቤተ መቅደስ አስተዳዳሪ ሆነው ከ1985 ዓመተ ምህረት ጀምሮ በዚህ ስፍራ የነበራችሁ ታውቋቸዋላችሁ፣ ሲያገለግሏችሁ ነበረ። ዛሬ ደግሞ ለታላቁ የቅዱስ ሲኖዶስ ርክበ ካህናት ስብሰባ መጥተው እንደገና ከ3 አስርት ዓመታት በኋላ ልጆቼን ልያቸው የነበሩት ታላላቆቹ አባቶች አሉ ወይ? ወጣቱስ ሕፃናቱስ አድጓል ወይ? በመካከል ተገኝቼ ልባርክ ብለው ብፁዕ አባታችን ተገኝተዋልና እንኳን ደህና መጡ ብላችሁ እግዚአብሔርን አመስግኑ። የኢየሩሳሌሙ
ሊቀ ጳጳስ ብፁዕ አቡነ ናትናኤል ሊቁ ማህሌታዊው ታላቁ አባት ወንጌላዊው ብፁዕነታቸውም የኢየሩሳሌምን በረከት ይዘው በመካከላችሁ ተገኝተዋል። እግዚአብሔርን አመስግኑ። ብፁዕ ዶክተር አቡነ ፊልጶስ ብፁዕነታቸው እግዚአብሔር ፈቅዶ ዛሬ ሊባርኩን በመካከላችን በሦስቱ ታላላቅ ብፁዓን አባቶችና በሌሎቹ ታናናሾች በእኛ እግዚአብሔር እየባረከ ነውና አሁንም እግዚአብሔርን አመስግኑ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ምስጋናው ይቀጥላል፣ ትምህርቱ ይቀጥላል፣ ማህሌቱ አለ፣ ነገ ቅዳሴም አለ። ዛሬ ግን በብፁዓን አባቶች መልካም ፈቃድ ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝደንት የዕለቱን ትምህርት እንዲያስተምሩ በታላቅ አክብሮት ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሜን አሜሪካ የኦሃዮ እና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሀገር ገዳማት ሊቀ ጳጳስ፣ ክቡራን የአዲስ አበባ ሀገረ ስብከት የየክፍል ኃላፊዎች፣ ክቡር ሊቀ ሊቃውንት አባ ጥዑመ ልሳን የክፍለ ከተማው አስኪያጅ፣ የደብሩ አስተዳዳሪ፣ እንደዚሁም ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የልዑል እግዚአብሔር ቤተሰቦች፣ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ እግዚአብሔር ለመንግስቱ ምሳሌ ያደረጋችሁ ሕፃናት፣ በቅድስት ቤተ ክርስቲያን ከሊቃውንት እግር ስር ሆናችሁ እየተማራችሁ እግዚአብሔርንና እግዚአብሔርን ቤት እየተላላካችሁ ያላችሁ የሰንበት ትምህርት ቤት ወጣቶች በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንድናመሰግነው የፈቀደ የአባቶቻችን አምላክ እግዚአብሔር ይህችን ቀን የሰጠን በእድሜያችን ላይ ይህችን ሰዓት የጨመረልን እግዚአብሔር የተመሰገነ ይሁን። እንኳን አደረሰን፣ እንኳን አደረሳቸው። እግዚአብሔር አምላክ በብሉይ ኪዳን በደብተራ ኦሪት ወይም ደግሞ የኦሪት ድንኳን በሚባለው ሲመለክ ሲመሰገን ምስጋና ከነቢያት፣ ከካህናት፣ ከአማኞች እሱን ከሚከተሉ ሲቀበል እሱም ሲባርካቸው፣ ሲቀድሳቸው፣ ሲያከብራቸው፣ ምሕረት ሲልክላቸው፣ ምሕረት ሲሰጣቸው ቆይቶ በኋላም ከድንኳን አገልግሎት ወደ ቤተ መቅደስ ሲሸጋገሩ እግዚአብሔርን ቤት ለመስራት የታደለው የነቢዩ የንጉሡ የቅዱስ ዳዊት ልጅ ታላቁ ሰሎሞን ቤተ መቅደሱን ሰርቶ
በጨረሰ ሰዓት እግዚአብሔር የሶሎሞንን ምስጋና፣ መባ፣ ጸሎት፣ መስዋዕት፣ ሌሎቹም ፍላጎቶቹን ሁሉ የሚቀበልበት ከዚያም እግዚአብሔር ለሕዝቡና ለመሪዎች ምሕረት የሚልክበት ቤተ መቅደስ በተሰራና በሰራ ሰዓት እግዚአብሔር ለንጉሡ ለሰሎሞን እንዲህ አለው፣ ዓይኖችና ልቤ በዚህ ቦታ ይሆናሉ። ምን አለ? አልሰማችሁ? እኔ አይሰማኝም። ዓይኖችና ልቤ በዚህ ስፍራ ይሆናሉ። እንግዲህ ይህንን የተናገረው እግዚአብሔር ራሱ ነው። ይህንን መልእክት ያስተላለፈው አምላክ እግዚአብሔር ነው። ዓይኖችና ልቤ በዚህ ስፍራ ይሆናሉ ሲል በሁለተኛ ዜና መዋዕል ምዕራፍ 7 ከቁጥር 16 ላይ ቀጥታ እናገኘዋለን። እንግዲህ ይህንን ሲናገር ከእውነት፣ ከልብ፣ ከፍላጎት፣ ከመቀደስ፣ ከመከበር የተነሳ ከፍላጎቱ የአባቱን ፍላጎት የቤተሰቦቹን የእምነት ጉዞ የአባቱን ዕቅድ ያስፈጸመው ንጉሥ ሶሎሞን ነቢየ እግዚአብሔር ዳዊት በተናገረበት በዘመረበት መዝሙሩ እኔስ ለእግዚአብሔር ማደሪያ ለያዕቆብ አምላክ ማደሪያ ልሰራሻለሁ እፈልጋለሁ ብሎ አሰበ፣ አቀደ፣ ሀብት አሰባሰበ፣ ብዙ ነገሮችን አደረገ። ግን እርሱ አልተፈቀደለትምና ለልጁ ለሰሎሞን እንደተፈቀደለት በሚያውቁ በበቁ በነቁ በተማሩ እግዚአብሔር ባናገራቸው እግዚአብሔር በሚመራቸው አባቶች ከነቢያት አንዱ በሆነው በነቢዩ በናታን ላይ አድሮ ነገረው። በአንተ አይሆንም፣ አንተ አልተፈቀደልህም። ልጄ ከአብራክህ የሚወጣው ልጅ ሶሎሞን ይሰራል አለው። ጊዜው ደርሶ ሱባኤው ሲያበቃ ከድንኳን የእግዚአብሔር ታቦት እግዚአብሔር የሚገለጥበት እግዚአብሔር ለሕዝቡ በረከት የሚሰጥበት ያ ታቦቱ የሚያድርበትን ቤተ መቅደስ ይሰራ ዘንድ ሶሎሞን ተነሳ። ሶሎሞንም በተነሳበት ሰዓት እግዚአብሔር ኃይል፣ ብርታት፣ ጥበብ ሆነው። እግዚአብሔር ኃይል፣ ብርታት፣ ጥበብ ይሆናል። አዎ በየዘመናቱ የሚነሱ ነገሥታት የሚነሱ መሪዎች እግዚአብሔርን ከፈሩ እግዚአብሔርን ካከበሩ እግዚአብሔርንና ትእዛዙን ከተቀበሉ ጥበብ፣ ዕውቀት፣ የአመራር ክህሎት ይሰጣቸዋል። ብዙ ጊዜ እግዚአብሔርን ትተው ከእግዚአብሔር ሸሽተው ከእግዚአብሔር ርቀው የሚጓዙ መሪዎች ጥበቡም ዕውቀቱም ችሎታውም ይወሰድባቸዋል። በዚህም ዘመን የሚመሩ መሪዎች እግዚአብሔርን ካከበሩ ጥበቡን፣ ማስተዋሉን፣ የአመራር ዘይቤውና ጥበቡን እሱ ያድላቸዋል። አሁንም ልቦናቸውን ይክፈትላቸው፣ ማስተዋሉን ይስጥልን። ከዚያም በኋላ እግዚአብሔር በሰጠው በፈቀደለት መጠን ስራውን ጀመረ። እግዚአብሔር ከፊቱ፣ እግዚአብሔር በቤቱ፣ እግዚአብሔር በሐሳቡ፣ እግዚአብሔር በአገልግሎቱ፣ እግዚአብሔር በጥበቡ፣ እግዚአብሔር በአመራሩ ከእርሱ ጋር ስለነበረ ታላቁ ሶሎሞን
የእግዚአብሔርን ቤት አስቀድሞ መስራት ጀመረ። በሰራበት ጥበብ ባገለገለበት አገልግሎት ያንን ያማረውን ቤተ መቅደስ ሰርቶ ሲጨርስ እግዚአብሔርን ለመነ። መስዋዕታችንን ተቀበል፣ ልመናችንን ተቀበለልን፣ መስዋዕታችንንም ወደ አንተ ይቅረብ፣ ምሕረትህን ላክልን ብሎ በጠየቀ ሰዓት እግዚአብሔር እንዲህ አለው፣ ዓይኖቼና ልቤ በየት ናቸው አለው። በየት ናቸው? በዚህ ስፍራ ይሆናሉ አለው። ሁሌም ዓይኖቼ ልቤም እኔ በምመለክበት የኔ ሕዝብ በሚሰበሰብበት ካህናት አገልግሎት በሚያገለግሉበት ነቢያት ትንቢት በሚናገሩበት ቅዱሳን አበው ስብከት በሚሰብኩበት አንተ አገልግሎት በጀመርክበት ቃሌን ሐሳቤን በተቀበልክበት ይሆናል አለና እስከ ዘላለምም እንደሚሆን ቃል ገባለት። ያንን ነው የብሉይ ኪዳኑ ቤተ መቅደስ። እነሆ ነቢያት ትንቢት ይተነብዩበት ነበረ። ወልደ እግዚአብሔር ይመጣል፣ ቃል ወልደ እግዚአብሔር ያድነናል፣ እነሆ ዓለም ድኅነት የምታገኝበት ይመጣል፣ ብርሃን ይመጣል፣ በጨለማ መኖራችን ያበቃል እያሉ ሲናገሩ ከቆዩ በኋላ አምላክ ወልደ አምላክ ኢየሱስ ቃል ወልደ እግዚአብሔር ወደ ድንግል ማኅፀን አድሮ በዚህ ተመላልሶ በምድር ላይ እንደ ሰው በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ አስተምሮ በቀራንዮ አደባባይ ተሰቅሎ ደሙ ፈሶ ሥጋው ተቆርሶ እነሆ ቅዱስ ጴጥሮስን እንዲህ አለው። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ስናነብ አንተ ዓለት ነህ፣ በዚህች ዓለት ላይ በአንተ ትምህርት ላይ በአንተ ክህነት ላይ በአንተ የክህነት አገልግሎት ላይ በአንተ ስብከት ላይ ቤተ ክርስቲያኔን እሠራታለሁ፣ የሲኦል ደጆች አያናውጧትም። ምክንያቱም ዓይኖቼና ልቤ የት ናቸውና? የት ናቸው? በዚህ ስፍራ ናቸውና የሲኦል ደጆች አያናውጧትም፣ የሲኦል ደጆች አያሸንፏትም። አሸናፊ እግዚአብሔር የተባልኩ እኔ በዚህ አለሁና አለ። ስለዚህ ዳዊት ቀደሰ ማኅደሮ ልዑል ብሎ እንዴት ተናገረ? እግዚአብሔር ሰሎሞን የሠራውን ቤተ መቅደስ ዓይኖቼና ልቤ በዚህ ይኖራሉ ካለ በኋላ በአዲስ ኪዳን ደግሞ በምልአት በገዛ ደሙ በፈሳሽ በደሙ ፈሳሽነት በሥጋው ተቆራሽነት ቅድስት ቤተ ክርስቲያንን ሠራልን። እነሆ የሲኦል ደጆች የማያናውጧትን፣ እነሆ የሲኦል ደጆች የማያሸንፏት፣ እኔና እናንተ ስንደክም የምንበረታባት፣ ስንታመም የምንፈወስባት፣ ስንሞት የምንቀበርባት፣ ስንወለድ ደግሞ የእግዚአብሔርን ልጅነት የምናገኝባት ለዘላለም ቃል ኪዳን እርሱ አባታችን አምላካችን እኛ ልጆቹ የምንሆንባት የቃል ኪዳን ምድር፣ ሰማያዊት ምድር፣ ሰማያውያን መላእክት፣ ምድራውያን የሰው ልጆች እርሱ በአምላክነቱ በአንድነት እርሱ የሚመለክባት፣ እኛ የምናመሰግንባት፣ እኛ የምንቀደስባት፣ እኛ የምንባረክባት ይህች የሲኦል ደጆች የማይችሏት የእግዚአብሔር ዓይኖችና ልብ በዚህ ያለባት ይህች ሰማያዊት ምድር ተሰጥታናለችና እግዚአብሔር ይመስገን። አዎ፣ ስለዚህ ዓይኖቹና እግዚአብሔር ዓይኖች የእግዚአብሔር ልብ በዚች ቦታ ላይ ከሰማይ ከምድር እስከ ሰማይ የተዘረጋችው እኔና እናንተ በማመናችን ንስሐ ገብተን በዚህ በመመላለሳችን ከዚህ እስከ ሰማይ የምንወጣባት መሰላል እነሆ ከሰማይ እስከ ምድር ከምድር እስከ ሰማይ የተዘረጋችው ይህች ቤተ መቅደስ በምድር የምናያት እስከ ሰማይ ያለችው ይህች ቤተ መቅደስ በሀብታችን እነሆ በጉልበታችን በጊዜያችን ልክ እንደ ሰሎሞን የሰሎሞን ልጆች እየንተ አበውኪ ተወልዱ ለኪ ደቂቅ ወትሰይምዮሙ መላእክተ በኩሉ ምድር ተብሎ እንዴት ተጻፈውና እንዴት ተነገረው የአባቶቻችን ልጆች ሆነን አባቶች የሰሩትን በማስቀጠል በኋላም በክርስቶስ ደም የተቀደሰችውን እነሆ እኔና እናንተ
ክርስትና የምንነሳባት፣ ሥጋው ደግሞ የምንቀበልባት፣ ምስጢራትን የምንሳተፍባት፣ ከዚህ እስከ ሰማይ የምንሸጋገርባት፣ ብንኖርም ብንሞትም የምንከብርባት ይህች ቤተ መቅደስ ጉልበት አውጥተን ገንዘብ አውጥተን ጊዜ ከፍለን እነሆ ዛሬ ይችን ሰርተን በብፁዓን አባቶቻችን ተባርካ እኛ የምንባረክባት ሆነናልና እንኳን ደስ ያላችሁ። አዎ ይህ ከዚህ ቤተ መቅደስ ቤተ ክርስቲያን ሦስት ትርጉም አለው። አንዱ የኔና የእናንተ ሰውነት የክርስቶስ ቤተ መቅደስ ነው። ሥጋውን በልተን ደሙን ጠጥተን የክርስቶስ ቤተ መቅደሶች ሆነናልና እናንተ ናችሁ የመንፈስ ቅዱስ ማደሪያ ተብሎ ተጽፏልና ሐዋርያው ቅዱስ ጳውሎስ እንደጻፈው። ሁለተኛው እንደገና የኔና የእናንተ በጋራ መቆም ክርስቲያኖች ተብሎ በክርስቶስ ስለተጠራን ቤተ ክርስቲያን እንባላለን። ሦስተኛዋ ይህች ቤተ መቅደስ ናት። በብፁዓን አባቶች ተከብራት ተባርካ የክርስቶስ አካል ሆና እኔና እናንተ መተን ደጅ የምንጸናባት፣ ስለታችን የምናስገባባት፣ እንባችን ወደ ሰማይ የምንረጭባት፣ ደስታችንን ለእግዚአብሔር የምንነግርባት፣ ምስጋናችንን የምናቀርብባት ይህች ቤተ መቅደስ ናት። እነሆ በዚህች እንድንኖር፣ በዚህ እንድናመሰግን፣ በዚህ እንድንቀደስ፣ በዚህ እንድንባረክ ይህንን ስላደረን እግዚአብሔር ይመስገን። ዓይኖቼ በዚህ ስፍራ ይሆናሉ፣ ልቤም በዚህ ስፍራ ይሆናል ሲል ይህን ስፍራ ብቻ አይደለም፣ ዓይኖቹ ወደሚያምኑት ልጆቹ ሥጋውን ደሙን ቆርሶ ወደ ሰጠን ወደ አተመን ወደ እኛ ወደ ክርስቲያኖች ዓይኖቹና ልቡ ይመለከታሉ፣ ወደ እኛ ኅብረት ይመለከታሉ። እኛ ተሰባስበን በዚህ ስንቆም እግዚአብሔር ከመካከላችሁ አንድም ሁለትም ሦስትም ሆናችሁ በስሜ ብትሰበሰቡ በዚያ ከእናንተ ጋር እኖራለሁ አለን። ዓይኖቹና ልቡ በእኔና በእናንተ በዚህ ስፍራ ይሆናልና እንኳን ለዚያ በቃችሁ። አሜን። ቡራኪያቸው ይድረሰን። እግዚአብሔርን አመስግኑ። ቅድም የተጠየቀ ጥያቄ ነበረ። ካቴድራል ተብሎ ይሰየምልን የሚል ጥያቄ ተጠይቋል። ጥያቄውን መመለስ የሚችሉት ቅዱስነታቸው ስለሆኑ የደብሩን ጥያቄ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በማቅረብ ቅዱስነታቸው ይሁን ሲሉ መልስ የምንሰጥ ይሆናል። በዚሁ አጋጣሚ ቅድም ስለረሳው ነው ብፁዕ ወቅዱስ አባታችን ብፁዕ ወቅዱስ አቡነ ማትያስ በዚህ ቤት መመረቅ ምክንያት ምእመናን ልጆቼ እንኳን ደስ አላችሁ የሚል መልእክት አስተላልፍ ብለውኛል። እንኳን ደስ አላችሁ። የመጨረሻውን ቃለ ምዕዳን ትምህርተ ወንጌል ቡራኬ ጸሎት የሚያደርጉልን ታላቁ አንጋፋው አባት ብፁዕ አቡነ ሳሙኤል የኦሃዮ ሀገረ ስብከት ሊቀ ጳጳስ ይሆናሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንቲ ውእቱ ሰዋስው ዘርእየ ያዕቆብ። ያዕቆብ በፍኖተ ሎዛ ያያት መሳልል። ያዕቆብ በፍኖተ ሎዛ መላእክት ሲወጡባት የነበረችው መሳልል ዛሬ በዚህ ቦታ ተተክላለችና እንኳን ደስ አላችሁ። ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያ ስልጤ ሊቀ ጳጳስ፣
ብፁዕ አቡነ ናትናኤል የቅድስት አገር ኢየሩሳሌም ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ የኦሞና የአካባቢዋ ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ የበላይ ድል፣ ብፁዓን አባቶች የተከበራችሁ እንኳንም ለዚች ዕለት ለዚች ሰዓት አደረሳችሁ። ይህ ምሳሌን የተተከለው እንዴት እንደምናገር ይጨንቀኛል፣ ይደንቃቸዋል። በ76 ዓመተ ምህረት ጥምቀተ በዓል እዚህ ይከበር ነበረ። ያ ሲከበር በመቶ አለቃው አስተባባሪነት ቤተ ክርስቲያን ይሆንልን የሚል ጥያቄ ጥንስሱ ተጠነሰሰ፣ መሳልሉ ተተከለ። ዛሬ መሳልሉ ተባርኮ ለእናንተ በረከትን ያድላችሁ አባቶች በፊታችሁ ቁመዋል። እግዚአብሔር ይባርካችሁ። እንኳንም አደረሳችሁ። የዛን ጊዜ እኔ ቅዱስ ጳውሎስን ወክዬ የጥምቀት ኮሚቴው አዘጋጅ ክፍል ሁኜ አብሬ እሰራ ነበረ። ከዛም በኋላ አልፎ ቤተ ክርስቲያኑ ተመስርቶ መቃረቢያው ተሰርቶ በባለጸጋዎች በባለ ሀብቶች ተሰርቶ አገልግሎት ሲጀምር ከኔ በፊት ሊቀ ካህናት በለጠ አበበ ነበሩ ለትንሽ ጊዜ። ከዛም በኋላ ግን በ85 ዓመተ ምህረት ወደ እናንተ መጥቼ አባቱኜ ሳገለግል ቆይቼ ወደ ተቀደሰችው ሀገር ወደ አሜሪካ ጉዞዬን አድርጌ በዚያ እናንተን እንዴት ከምን ደረሱ እያልኩኝ ሳዳምጥ እንግዲህ ጆሮዬ ወደ እናንተ አዘንብዬ እመለከት ነበረ። እንዲያውም የሚደንቃችሁ አስተዳዳሪው አሁን እዚህ አሉ። እሳቸው በነበሩበት ቀን ጊዜ መጥቼ አንድ እሑድ አገልግዬ ይህ ሕዝበ ክርስቲያን በተራ አሳልሜ አንዲት እናት ነበሩ መጡና እግሬ ተሳለሙ። ከዛም በኋላ አባታችን አሉ እንግዲህ ብሞታ አይቆጨኝም አሉ እና እኒህ እናት አሁን አላገኘኋቸው። በጣም አዝኛለሁ። እግዚአብሔር እንግዲህ ለመረጣቸው ላከበራቸው እንድትከብሩ ለፈቀደላችሁ እግዚአብሔር እናንተን ነውና እግዚአብሔር ያክብራችሁ። ይበሉ፣ ደስ ይበላችሁ። ዛሬ እንዲያውም የሚደንቃችሁ ዋናው አስተዳዳሪ ሲጠይቁኝ ትገኛለህ ወይ አሉ። እንዴ ደብሬ አይደለም እኔ ያልተገኘው ማን ይገኛል? ከዚያ ሂጄ ልጆችን መባረክ አለብኝ ብዬ ነው ወደ ኋላ የመጣሁት። ይቺ ቀን ግን የማትገኝ ያዕቆብ በፍኖተ ሎዛ ያያት መሳልን ሲወርዱባት ሲወጡባት የታየችው በመካከል እመቤታችን ነግሳ በክብሯ በልኗ የተገለጸችው እግዚአብሔር አብ መድኃኔዓለም ክርስቶስ በክብር ዙፋኑ የታየባት መሰላልን እቺ ናትና እንኳንም አደረሳችሁ። አዎ ብዙ ታላላቅ ሰዎች ነበሩ በዚህ ቦታ፣ ብዙ አዋቂዎች ነበሩ በዚህ ቦታ። በዚህ ዓለም የሉ፣ ግን እነሱ መስርተው ለእናንተ አስረክበው በረከቱን እንድትሳተፉ የበረከቱ ባለቤት እንድትሆኑ አድርገዋቸዋልና የእግዚአብሔር በረከት በእናንተ ላይ ይደር። የብፁዓን አባቶች ቡራኬ በእናንተ ላይ ይደር።
ቤተሰቦቻችሁን ሁሉ ይባርክልን። በሩቅም በቅርብም ያሉ ዘመዶቻችሁን ያሉበት ይባርካቸው። የሞቱትን አባቶቻችንን እናቶቻችንን ነፍሳቸውን ይማርልን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር ይበለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። ከኑዛዜ በፊት ይህም ቤተ ክርስቲያን ከብፁዕ አባታችን አቡነ ሕርያቆስ መመሪያ እየተቀበሉ እየመጡ ክትትል እያደረጉ የነበሩት ክቡር ዋና ስራ አስኪያጃችን የአዲስ አበባ ሀገረ ስብከት መልአከ ምሕረት አባ ገብረ መድኅን ንጉሴ ቆሞስ ዛሬ በታላቁ ገዳም አገልግሎት ሄደው ባይገኙም ለእሳቸውም የተዘጋጀ ሽልማት አለና ክቡር መጋቤ ስብሐት አብይ ይቀበሉልናል። ስለሳቸው ብፁዕ አባታችን አቡነ ፊልጶስ ይሸልሙልናል። እልል ብላችሁ አመስግኗል። እናመሰግናለን። ቀጥታ ወደ ኩኑ ፍቱሐነ ወንጹሐነ ይረሴኒ ይረሲክሙ ድልዎ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። እንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማይሠራ ኃጢአት እግዚአብሔር ይፍታ። የተመሰገነ ይሁን። እልል ብላችሁ በማጀብ አባቶቻችንን እየባረኩን ነው። ቡራኬ እየተቀበላችሁ እልል በሉ። አሁን አብረን እንዘምራለን። እግዚአብሔር ከኛ ጋር በዝማሬ እነሆ አባቶቻችን እየዘመሩና ልጆቻችን እየዘመሩ አባቶቻችን እንሸኛለን። አሁን ቀጥታ ከልጆቻችን ጋር አብረን እንዘምራለን። መንገዱን ክፈቱላቸው። አባ ብፁዕ ቃቦሞ አባ ብፁዕ ቃቦሙ ለስምከ ወበኃይልከ ቃቦሞ ከማነ ከማነ